ምን አጋጣሚ መሰለሽ እኔ 4 ሚሊዮን ፎሎወርስ ደርስ በቃ ፓርቲ አዘጋጃለሁ የሚገርም ኢቨንት አዘጋጃለሁ ብዬ ነበረ እስር ቤት ውስጥ ሆኜ ነው 4 ሚሊዮን የገባሁት 5 ሚሊዮን ፎሎወርስ ደርስ አሁን ያለው ድራማ ተፈጥሯል በጣም so again at the same time ከፍተኛና ዝቅተኛ ነገር እና ከዘፈንሽለት በኋላ ምን አለሽ እሱ በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ አሁንም ያግዘኛል ማርያምን ብዙ ጥረት ነው እየጣረልኝ ያለው ምን አለሽ የዛን ሰዓት በቃ 5 አመት ፍቅሬ በኔ ላይ ረገዘች ክብረትዬስ ብሎ የለኝም ገልጸዋለች ምን ጨምሩ የለሽም በቃ ገልጸዋለች ትንሽ ለወላጆች ለሴቶች ምክንያቸው ምክር ካለ ለሴቶች የፈለጉበት ዓላማ ላይ እንዲደርሱ እሺ አንደኛ ነገር አብዛኛው ሰዎች እንደዚህ በቃ ኮንፊደንስ ይኑራችሁ ሲባሉ በቃ የወጣ ኮንፊደንስ አለ ብዙ በጣም የወጣ ከእንትኑ የወጣ ከመስመር የወጣ እንደሱ ሳይሆን ያንተ ዓላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው ዓላማ ኮንፊደንስ ማለት ደግሞ ስለሰው አያገባህም ማለት ደግሞ በቃ ጥሩ ነገር አርጋ አሁን አውዛኛው ጥሩ ነገር አርጋ አይደል እንትን አለ እንደሱ ነው እንጂ ሌላ ያልሆነ ነገር አርጋ ኮንፊደንስ አለኝ ምናምን አይደለም እና ይሄ አንደኛ በራስ መተማመን ማለት ከመስመር የወጣ ሳይሆን ምትፈልገው ነገር ማድረግ ምትፈልገውን ስል ልኩን ማወቅ ምትፈልጊው ማድረግ ራስሽን ማዳመጥ አይደለ አዎ እሺ ቤተሰብ ወላጅ ደግሞ ለልጆች ማድረግ አለበት ብለሽ የምታስቢው ነገር ምንድነው እኛንም ትልልቆቹን ወላጆች ሐሳብ እንድንወስድ ከናንተ መጀመሪያ ፍቅር መስጠት ከዛ ደግሞ መከታተል ፍቅር እየሰጡ እሺ በጣም ጎበዞች ናቸው እውነት አልተገረምክም በጣም እንደተገረምኩ ነው በየቀኑ በእውነት በጣም የሚገርሙ ልጆች ናቸው በሰፊው ደግሞ አብራችሁ ልቦግ ላይ የልጆች የልቦግ አለው በደንብ ታወራላችሁ እሺ እኔ ደግሞ የምችለው ነገር ማግዛችሁ ካለ ኤኒቲንግ ለሚኖ እሺ አመሰግናለሁ ከጎኔ የምትሆኑ ሰዎች የምትወዱኝ የምትደግፉኝ ሰዎች አመሰግናለሁ በበለጠ ደግሞ እናቴና አባቴ አመሰግናለሁ ደግሞ ወንድሜ ታላቅ ወንድሜ አዶናይ አመሰግናለሁ ኮርቻለሁ በወንድሜ በእናቴ በአባቴ ኮርቻለሁ ወደዚህ ያደረሰኝ ደግሞ መድኃኔ ዓለምን አመሰግናለሁ አክብረትዬስ እሺ እኔ አንድ የምናገረው ነገር አለ እሺ ባክሽ እንደሚታወቅ እኔ የመጣሁበት ከመቀሌ ነው እንደኔ ያሉ ህልም ያላቸው በጣም ብዙ ልጆች አሉ መቀሌ ላይ አደይ የሚገኘው እና ሰዎች ባላቸው እየሄዱ ቢያግዙ የነሱ በጣም ብዙ ምኞት አላቸው እና ሰዎች እየሄዱ ቢያግዙ ቢያዩ ፍቅር ቢሰጡ እኔ ማንዳለኝ እሺ እኔ ቆንጆ በመቀሌ የሚገኙ ሰዎች በረንዳ ላይ የሚያድሩ ሰዎች መናቅ የለብንም በበለጠ ማገዝ መደገፍ አሁን በታየው ህፃስ ጋር በጣም አዝኛለሁ እኔ በወገኔ እኔ አድጌ ህልሜን ለናሱ መስጠት ነው እሳቸው በጣም ወዳቸዋለሁ ጥሩ ሰው ናቸው ደግሞ በህፃት የሚተገጠሙ ሰዎች በጣም አዝኛለሁ በታያቸው በጣም የሚያሳዝኑ እናታችን ወላጆቻችን ርቦናል ሲሉ በጣም ያዘንኩት በጣም ያማል አደይ መህበብ ያሉ ደግሞ ለሁላቸውም ደግሞ ፍቅር ልቦና ስላላቸው በጣም ነው የሚያስገርሙት ህልም አላቸው አይሻ አክበረታውን ህልም አላት እንደኛ ከዛ ህልማ አሳክታለች እዚህ ጋር ደረጃ ደርሳለች እኔ ደግሞ ከህፃንነቴ እንደዚህ ብዬ ነበር አሁን ደርሻለሁ እሰይ ጎበዝ ወንድሜ ደግሞ በጣም ነው የምወድህ በጣም ነው የማክበርህ በዚህ እድሜ ተባረከ ልቦና ይስጣ thank you so much አክበረቲ እንደው አንድ ጥያቄ ልጠይቅሽ እንዴት እንደመጣሽ ከመቀሌ sure እንዴት ነው የመጣሽው ከመቀሌ የመጣሁት መጀመሪያ ቀን ከትምህርት ተመልሰን ሀበን የሚባል የኔ እኩል እድሜ አለ ከኔ የሚማረው የኔ እኩል እድሜ አለ ከዛ ፈተና ነበር ቀጣይ ሰው ከዛ ያጠናን ነበርና ማሚ ሰው ሲመጣ ይሄ ሰው ይመጣል ብላ ትነግረኛለች ከዛ አዶናይ እኮ ይመጣል ብለን ነበር ከዛ እኛ የመሰለን አዶናይ ይመጣል አላሰብነው
ምክንያቱም አዲስ አበባ ነው ያለው እንዴት ይመጣል ምናምን ብለን አላስብም። ዝም ብለን ቤተ ንባብ አለ ያ በጣም ሶሻል ሚዲያ በጣም 2014 ምናምን አውቀው ነበር ካናዳ እያለ ከዛ ቤተ ንባብ አለ የልጆች ከዛ እሱ ላይ ነበርንና በቃ ይመጣል ተብለን ምናምን እኛ 6 ሰዓት ነው እየጨረስነው ፈተና ላይ ነው የነበርነው። ሌሎቹ ደግሞ 9 ሰዓት ነው የሚመለሱት ቤታቸው። ከዛ እየጠበቅን እያለ መጡ። ከዛ አዶናይ ቪዲዮ ቀርጾ ቤቱን አይቶ ምናምን ሲሄድ እንደዚህ አዶናይ ብዙ ልጆች ነው የሚወዱት በጣም ማለት ነው። ከዛ በጣም ብዙ ልጆች አሉ የሚወድህ እና ትንሽ ነው የቀረችው ትንሽ ሰዓት። ከዛ እባክህ ቆይ ትንሽ አልኩት። ከዛ ናፒ ነበረ እንትና አምጣው ማይኮ አምጣው ተብሎ ቃለ መጠይቅ ተደረገልኝ። ከዛ ተናገር ከዛ ወስድሻለሁ ተባልኩ። ምን ነበር እንዴ ተናገርሽ? ትዝ ይልሻል? ያ በጣም እስቲ እባክሽ። መጀመሪያ ራሴን አስተዋወቅኩ። ከዛ ከሸራሮ ተፈናቅዬ እንደመጣሁ ተናገርኩ። ከዛ በኋላ ደግሞ መሆን የምፈልገው ሞዴል ዲዛይነር ነው የምፈልገው ምናምን ብዬ ስናገር ወስድሻለሁ ምናምን። ከዛ አሁን በአብዛኛው ልጆች እንደሱ መሆን የሚፈልጉት ብዙ አሉ አይደል? አሁን ማሳካት የሚችል ሰው የሚመኙት ነገር ማሳካት የሚችል ይወስዷል። ከዛ እሺ ተፈቀደ፣ ቤተሰብ ፈቀደ። ያ ከዛ መጣሁ ወደሹ። በጣም ምን አጋጣሚ መሰለሽ እኔ 4 ሚሊዮን ፎሎወርስ ደርስ በቃ ፓርቲ አዘጋጃለሁ የሚገርም ኢቨንት አዘጋጃለሁ ብዬ ነበረ። እስር ቤት ውስጥ ሆኜ ነው 4 ሚሊዮን የገባሁት። 5 ሚሊዮን ፎሎወርስ ደርስ አሁን ያለው ድራማ ተፈጥሯል። በጣም ሰው አጌን አት ሴም ታይም ከፍተኛና ዝቅተኛ ነገር ባንዴ በኩል ሀፕን አድርጉብኝ። ምን ፈጠረብኝ መሰለሽ? ኤክስፔክቴሽን አስወግድ። ነገር ሊሆን ይችላል። በቃ ኤክስፔክቴሽን አስወግድ። አንተ ብቻ ጥሩን ተመኝ፣ ግን ደግሞ ኤክስፔክቴሽን አስወግድ። ይሁን ነገር ሊፈጠር ይችላል። ለምሳሌ ሰው ላይ ኤክስፔክቴሽን ካሳረፍክ ታዝናለህ። ህይወት ላይ ኤክስፔክቴሽን ካሳረፍክ አፕሴት ነው የምትሆነው። ኢቭን የአየር ጸባይ ላይ ኤክስፔክቴሽን ካሳረፍሽ እኮ ታዝኛለሽ እኮ። አይዝነብ ባክ አይዝነብ ብለህ ሲዘንብ ትቃጠላለህ፣ ቅጥል ነው የምትለው። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን እንደዚህ ያጋጠመ ኦኬ እግዚአብሔር ብሎት ነው ማለት ነው። ስለዚህ አይ ነው አዝኛለሁ፣ ደብሮኛል፣ እስኪ ትንሽ እንዴት አድርጌ ከዚህ ለመውጣት ምን ላድርግ ነው በቃ ወደፊት ትንሽ ለመራመድ መሞከር። ህይወት እንደዛ ነች እባክሽ። አዎ ሁሌም ፐርፌክት አትሆንም፣ የታወቀ ነገር ነው። አሁን ብዙ ስናወራ ስንጫወት ከአንተም የወሰድኩት ነገር ምንድን ነው? አንድ ነገር በጣም ካሰብክ ለዛ ነገር ከለፋ ያ ነገር ይመጣል ነው በቃ። ግን ሳይመጣ ሲቀር አሁን እንደዚህ አይነት ሁኔታዎችን ኤክስፔክት አታደርግም መቼም አይደል? ህይወት ባልጠበቅከው አቅጣጫ ደግሞ ሊሄድ ይችላል። እንደሱ አይነት ነገሮች ሲፈጠሩ እንደዚህ በጣም ሞራሉ ጠንካራ የሆነ ሰው፣ ሁሉ ነገር ይቻላል ብሎ የሚያስብ ሰው፣ እኔ ያልኩት ያሰብኩት ያለምኩት በሙሉ ይሆንልኛል ብሎ የሚያስብ ሰው በተቃራኒው ሲሆንበት በምን አይነት ሁኔታ ሰዎች ያንን ችግር ማለፍ አለባቸው? በአይምሮም ሊሆን ይችላል፣ ስጋም ሊሆን ይችላል። ምን አይነት ዝግጅት ቢኖር ጥሩ ነው ትላለህ? ሀምብል ትሆናለህ። በእግዚአብሔር የበለጠ ትተማመንና በእግዚአብሔር ትተማመን። አሁን ይሄ አንዳንዴ ምን ትሆኛለሽ መሰለሽ? ሁሉ ነገር በቃ ያልሽውን እውን ሲሆንልሽ ምናምን ከእምነት አልፈሽ እንትን ትሆኛለሽ፣ መታበይ ትጀምራለህ። እኔ ነኝ ትያለሽ። ከዛ ኩርክም አድርጎ ማመንህ ህይወት እያስተካከል ነው አውቃለሁ ይልሻል እግዚአብሔር። ግን ደግሞ ትዕቢትን ቀነስ። ገባሽ? አሁን እኔ ትዕቢቴ ተቀንሷል በእርግጠኝነት። ያ ሲያጋጥም ትዕቢቴ ስልሽ ዲቨሎፕ እያደረገ ነበር ወደዛ። ሰው እኮ ነኝ እኔ። ብዙ ሰው እንደዛ ነው የሚያስበኝ። አሁን አዶናይ ማለት ቀይ አዶናይ እንትን ነው። እኔም ትዕቢት አለኝ፣ እኔም ጉር አለኝ፣ እኔም አጠፋለሁ። ስለዚህ ትዕቢቷ ወደ ትዕቢት እየገባው ነበረ። ስኬት በስኬት ያ ነገር አመጣሁት፣ ያ ነገር አመጣሁት፣ ያ በገንዘብ በታዋቂነት ነው አንደኛ። ከዛ ይህ ነገር ሁሉ ከዓለም በላይ ያደርግሻል። አሁን ብዙ ያለሽ ከዛ እነዛ ሞመንቶች ያጋጥሙና ደስ ያለሽ ማስተዋል ትጀምሪያለሽ። ከዛ እኔ ሁሌም ከእግዚአብሔር ጋር ነው የምራመደው። ከሱ በላይ አይሰማም። ትዕቢት የሚባለው ከሰው በላይ ነኝ ብለሽ ስታስቢ ብቻ አይደለም። ዋናው ትዕቢት ከእግዚአብሔር በላይ ነኝ ብለሽ ስታስቢ ጊዜ ነው የሚያስተምርሽ፣ እግዚአብሔር የሚያሳይሽ። አሁን ከእግዚአብሔር ጋር ነው የምራመደው። እኔ እወደዋለሁ እግዚአብሔር፣ ከማንም ሰው አልበልጥም። አውቀዋለሁ። እኔ እስር ቤት ስታሰር ዛኔ ታዋቂነት ያራግፌ ነው የገባሁት። እዛው ገንዘቤን አራግፌ ነው የገባሁት። ዜሮ ሆኜ ባዶ ሆኜ አየኋቸው። እነዛ ሰዎች በምንድን ነው የምበልጠው ከነዛ ሰዎች? በምንም። እነሱም ቁጭ ብለዋል፣ እኔም ቁጭ ብያለሁ። ስለዚህ ያገኘሁት ሰው አሁን ሳገኝ በክብር በእኩልነት አወራለሁ። ስቲል ግን አዶናይ ስኬታማ ነው፣ ጎበዝ ነው፣ እምነቱን ይከተላል። እሱም ሀምብል ሆንኩኝ፣ ተረጋጋሁ፣ ተመስገን። ስለዚህ በሚያጋጥሙ ማንኛውም ገጠመኞች እየተማርክ ራስን እያስተካከልክ ራስ ላይ ደግሞ እየሰራ ወደፊት የምትራመድ ልጅ ነህ ማለት ነው። በጣም በቃ እንደዛ ሆኛለሁ። ተመስገን። ደስ ይላል። አንድ 5 ዓመት ፍቅሬ በእኔ ላይ ረገዘች። ታሪኩ እንዲህ ነው። በጣም የምወዳት በጣም የማፈቅራት የ5 ዓመት ፍቅሬ ከዕለታት አንድ ቀን
አብረን ቁጭ ብለን ሳለ አስመለሳት። እናም እርጉዝ ነኝ አለችኝ። እኔም በጣም ደስ ብሎኝ ለእናቴ ለሁሉ ቤተሰቤ ተናገርኩኝ። ከዕለታት አንድ ቀን ደውላ በርገርና ቴሜር አማረኝ ብላ ይዣላት ሲሄድ እግሬ ላይ ተደፍታ አለቀሰች። እናም ይቅርታ፣ ይህ ልጅ ያንተ አይደለም፣ ይህ ልጅ የሌላ ሰው አለች። እኔም የ5 ዓመት ፍቅሬ በጣም የምወዳት ፍቅረኛ ይህንን ታደርጋለች ብዬ ባለመጠበቄ በጣም ስለምወዳት ልጁ የሌላ ወንድ ቢሆንም ይቅርታ አድርግልሻለሁ፣ ችግር የለውም፣ ከኔ ጋር ትሆኛለሽ ብዬ ተቀበልኳት። ነገር ግን በሌላኛው ቀን ስልኬን ብሎክ አደረገች። በጣም ተጨነኩ፣ ተረበሽኩ። በጣም ነው የምወዳት፣ በጣም ነው የማፈቅራት። እናም የሆነ ቀን የሆነው ሁሉ ነገረችኝ። ከዛም ይቅርታ ጠየቀችኝ። እኔም ይቅርታ አድርጌላት ልጁ የሱ ባይሆንም የሌላ ወንድ ቢሆንም ልጁንም እሷንም አብሮ እንደሚቀበል በግልጽ ነገራት። እናም እንቁላል አምሮኛል ስትለው እንቁላሉን ይዞ ሲሄድ ብሎክ አደረገች። ከዛም በኋላ ስልኩን አታነሳም፣ ስልኩም አይሰራም። ይህ ታሪክ የአንድ ወንድሜ ታሪክ ነው። የ5 ዓመት ፍቅሩ በላው ላይ ቺት አድርጋ ከሌላው እንዳረገዘች፣ ነገር ግን ስለሚወዳት ስለሚያፈቅራት ምን አደረገላት? ይቅርታ አደረገላት። ልጁን እንዳንቺ ቀበሏል። አየሽ ወንድ በጣም የሚወድሽ በጣም የሚያፈቅርሽ ወንድ ቺት አድርገሽበት እንኳን ይቅርታ አደረገልሻል። ልጁ የሌላ መሆኑን እያወቀ እንኳን ችግር የለውም ነው ያላት። ልጅሽን እቀበልልሻለሁ፣ ከኔ ጋር አሳድገዋለሁ፣ ልጁ እንደኔ ያየዋለሁ ነበር ያላት። ለምን? ስለሚወዳት ስለሚያፈቅራት። እንኳን እጁን አንስቶ እንደዚህ ሊገዘግዝ ይቀርቶ። ወንድ ልጅ ሲያፈቅር በዚህ ልክ ነው። አየሽ፣ ካላፈቀረሽ ካልወደደሽ ግን እንደፈለገው ያመነጫጭቀሻል፣ እንደፈለገው ያቆሽሻል፣ እንደፈለገው ይደበድብሻል። ይሄ ወንድ በጣም ነው የሚያፈቅራት። ይቅርታ አደረገላት። ለሌሎቻችሁ ደግሞ አንድ የምነግራችሁ አንድ ነገር አለ። እሱ ምንድነው? የፍቅር አጋራችሁ በእናንተ ላይ ቺት ካደረገባችሁ ለእናንተ ፍቅር ስለሌለው ከዛ ሰው ጋር ምንም አይነት ትዳር የምትጀምሩበት ምክንያት የለም። ምክንያቱም ሰዎች ቺት የሚያደርጉት ለዛ ለፍቅር አጋራቸው ፍቅር ሳይኖራቸው ሲቀር ነው። ስለዚህ እቺ ሴት ይኸውልህ ወንድሜ፣ አንተ ስለምታፈቅራት ስለምትወዳት ቺት ስላደረገችብህ በአንተ ላይ ከሌላ ወንድ ስላረገዘች እንኳን ይቅርታ አደረክላት አይደለ? ነገ ላይ እቺ ሴት በአንተ ላይ ቺት ማድረጉ አይቀርም። ለምን መሰለህ? ምክንያቱም አንተ ግን አታፈቅርህማ። ይኸውላችሁ ሰው 10 ዓመት 20 ዓመት ከእናንተ ጋር ኖረ ማለት ያፈቅራችኋል ማለት አይደለም። ምክንያቱም የዚች ልጅ ታሪክ አንዱ ምሳሌ ነው። 5 ዓመት በፍቅር አብረው ኖረዋል። ነገር ግን እቺ ሴት በመሃል በሱ ላይ ቺት ታደርግ ነበር። ስለዚህ እህት ወንድሞች፣ ቺት ያደረገባችሁን ሰው መቼም ይቅርታ እንዳታደርጉለት። ትዳር ላይ ከሆነ እሱ የእናንተ ውሳኔ ነው። ነገር ግን ከትዳር በፊት ከሆነ መቼም ቢሆን ይቅርታ እንዳታደርጉለት እና ሴቶች ከዚህ ልጅ በጣም መማር አለባችሁ። ወንድ ልጅ ሲያፈቅር እዚህ ድረስ ነው። ወንድ ልጅ ካፈቀረ ምንም እየበደልሽው ምንም እያደረግሽው ይቅርታ አድርጎልሽ ከአንቺ ጋር መኖር ይመርጣል። አንቺን ይንከባከብሻል፣ ስለ አንቺ ይኖራል። የአንቺን ሰላም ለማስጠበቅ ሁልጊዜ ደፋ ቀና ይላል እንጂ አይደበድብሽም፣ አያንቋሽሽም፣ አይመታሽም። ምክንያቱም ካፈቀረሽ ለአንቺ ፍቅር ካለው የአንቺ ህመም የሱ ህመም ስለሆነ አንቺን አያሳምምሽም። ለምን? አንቺን ካመመሽ እሱ ይታመማልና። ይሄ የአንቺ ስጋ አንቺን እዚህ ጋር ሲመታሽ እሱም እዚህ ጋር ስለሚያመው ራሱን ላለማሳመም ሲል አንቺን ይንከባከብሻል። ወንድ ልጅ ሲያፈቅር እዚህ ድረስ ነው። እና ከዘፈንሽለት በኋላ ምን አለሽ? እሱ በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ። አሁንም ያግዘኛል። ማርያምን ብዙ ጥረት ነው እየጣረልኝ ያለው። ምን አረሽ? የዛን ሰዓት በቃ አግዝሻለሁ አለኝ። የኢትዮጵያ አርቲስት አረግሻለሁ አለኝ። አሁንም እሱን ነገር ለኔ ሊያደርግልኝ እየጣረ ነው። አሁንም እሱ ነው እያኖረኝ ያለው። ከዛ በኋላ ወደ አዲስ አበባ ይዞሽ መጣ? አዎ ወደ አዲስ አበባ ይዞኝ መጣ። አቀባበል አረገልኝ። አሁንም የምፈልገውን ነገር ያደርግልኛል፣ ያግዘኛል በጣም። እሱ ደግሞ ለኔ በጣም ይለያል። እንዴት ትገልጫዋለሽ አዶናይን? አዶናይን በምንም ልገልጸው አልችልም። በምንም በጣም በጣም ምርጥ ሰው ነው። በጣም ከምል በላይ ከመጀመሪያ አዶናይን ነው ማመስገን የምፈልገው። እንጃ ቃላት እያጠረኝ ነው። ኦኬ በጣም በጣም አሁን እዚህ እንድትኖር ያደረገሽ እሱ ነው? አዎ የምኖረውም በሱ ድጋፍ ነው። ሙዚቃም ልሰራ አሁን ላይም እያገዘኝ ያለው እሱ ነው። ለአዶናይ ምስጋና አይገባውም?